የባንክ ፋይናንሲንግ አማራጭ ነው ግን ደግሞ የባንክ ፋይናንሲንግ አለ ወይ የሚለው ኩዌሽን ፋይናንስ በተወሰነ መልኩ እየተጠቀሙ ያሉ ግለሰቦች ጥቂት ናቸው አንድም በጣም ትንሽ የሆኑ ዲያስፖራዎች ዋይ በፎሪን ከረንሲ ሁለተኛ ከዚህ ቀጥሎ ያሉት ሜቢ ከባንክ ጋር ጥሩ ሪሌሽንሺፕ ያላቸው ከባንኩ ጋር በኤክስፖርት በገንዘብ አስቀማጭነት በተበዳሪነት የሚሰሩ የባንኪንግ ትራክ ሪከርዳቸው ጥሩ የሆኑ ሰዎች ካሉ ባንኩ በዚህ ነገር ሊፈቅድላቸው ይችላል ኮንስትራክሽን እና ቢልዲንግ ሎኑ ራፕቻዋል ነው ካቴጎሪ ፖርትፎሊዮ ዳ ኮንስትራክሽን እና ቢልዲንጉ ከ10 እስከ 12% ቢሆን ነው ዩዥዋሊ በእርግጥ አንዳንድ ብድሮች ይሄ ኮንሱመር ሎን ይባላል ለፐርሰናል ሎን ምናምን ውስጥ ይገባል ለምሳሌ አሁን ባንኮች ለሰራተኞቻቸው የሚሰጡት ብድር አንተ ሄደ በግል ረጅም ብድር ማለት ረጅም ሪስክ ፕላስ ደግሞ ሎንግ ተርም ፋይናንስ ፈንድ ያስፈልጋል ምክንያቱም አብዛኛው ዲፖዚት ካየኸው ሴቪንግ ነው ፊክስድ ታይም ዲፖዚት ይወሰናል ግን አብዛኛው ሴቪንግ እና ከረንት አካውንት ነው ያንን ተጠቅመ ነው ብድር መስጠው ስለዚህ በምን ጋራንቲ ነው ብዙ እንትን ልሸጥ እንችላለን ደግሞ ሾርት ተርም ፋይናንስ ሰተ ብር ትርፍ ማግኘት ይቻላል ወይ ዛጋ ትሄዳለህ ለረጅም ጊዜ ብድር ላይ ኢንተረስት ይላል